ነው በሽንት ቤት የሸርሙጣ ቤቱ ከሽንት ቤት አንድ ሰው እሱ ላይ የዘር ፍሬ የተቀጠቀጠ የሚለው የሚያሳፍር ነገር ነው። ያሳፍራል ብለህ ነው የምታምነው? ኡስታዞቹ ንቀን ትተናቸው ነበረ። የኛ አልተቀጠቀጠም ለማለት ነው። አልተቆረጠብንም አለን ተቀላቀሉን ለማለት ነው። ቤተ መቅደስ ላይ ቆሞ ይፈተሻል ማለት ነው። ተገልቦ አንድ ሰው ሊገባ ሲል ይህንን ያንተን ጠይቃለሁኝ። ሱሪያቸውን አስወልቀው የፈተሿቸው ስላለ እናንተ ጋር ከብልት ውጭ ሌላ አንድ ልጅ መሐመድ ሄራ ዋሻ ውስጥ ከተጨመቀ በኋላ ሮጦ የገባው ብልት ውስጥ እንደሆነ አታውቂም? ከድጃ ቀሚስ ውስጥ ነው የተወሸቀው። ሙስሊም አይደለህም አንቺ። አይ ዝም በል አንቺ አህያ አይደለህም። ሲጀመር አንተ አንቺ የገረድሽ ዝም በይ። በደንብ ወቁ። ውስጥ አንብቢው፣ ሀዲሱን አንብቢው ደንቆሮ። አይ ምንም አዳምጠው ነገር ሽብሩ አሁን ገብተህ እሪ ትላለህ እንዴ? ቆይ አንዴ ነው ታርገው። ሁላችሁም ይበዳችኋል። ምን አይነት ባለጌ እንደሆኑ አያችኋቸው አይደል? ያለን ንብረት ከአንተ መውረስ ትችላለች ወይ? ኦኬ ንብረት ለምንድን ነው መውረስ ማትችለው? ምን አጠፋ ልጁ? ምን አጠፋና ነው ንብረት የማይወርሰው? መሐመድ ይላል ደግሞ አማ። ኦኬ መምህር እንኳን ደህና መጡ። ደቃለ መሐመድ ይባላል። ሳውንም አጥተዋል እንዲያፉ ላይ ነው በሽንት ቤት የሸርሙጣ ቤቱ ከሽንት ቤት አንድ ሰው አብረሽ ተናን እንኳን ደህና መጡ ነው በየጎዳናው ጤና ይስጥልን። ለማርያም ለምን ሰነበታችሁ? እንኳን ደህና ቆያችሁ። ደህና ናችሁ ወይ? እግዚአብሔር ይመስገን። እንኳን ደህና መጡ ብያለሁ። ሚዩት አድርገው እስኪ ክርስቲያን። ይሄ ምንድን ነው? ሚዩት እንኳን አይሆንም ማለት ኦኬ። ርቃችሁ ከሄዳችሁ ከእናንተ በላይ ርቅ እሄዳለሁ። ሀምብል ከሆናችሁ ከኔ በላይ ሀምብል የለም። ሸኛው ክርስቲያን ወይ ተመልሶ ይግባ። ስለዚህ እንደ እስልምና አንድ ነገር አለ። ዲቃላ ንብረት መውረስ አይችልም። ዲቃላ መታዘዝም የለባችሁም። መታዘዝ የለባችሁም። ንብረት አይወርስም። ከኒካ በፊት የወለዳችሁት መልካም ርዕሱ ነው። ርዕሱ ላይ የዘር ፍሬ የተቀጠቀጠ የሚለው የሚያሳፍር ነገር ነው። ያሳፍራል ብለህ ነው የምታምነው? እንኳን ደህና መጣህ። ክፈትለት ክርስቲያን። አይሰማም? ይሰማል የኔ አይደለ? ትሰማለህ? እንኳን ደህና መጣ ብለናል። አፑን ክፈትለት፣ ችግር የለውም። አፑን ክፈትለት። ቅድሚያ የፕሮቴስታንቶቹን አፑን ክፈትለት። የእኛን እናሳያቸዋለን። ከዛ ማንኛው ነበር እያወራ የነበረው? ሱልጣን ነው አይ ቲንክ ሪልማን የሚለው መሰለኝ። አለ ወንድማችን ሪልማን እንደገና ትገባለህ። ሱልጣን ቀጥል። ሱልጣን ሱልጣን አደም አለ። ሱሱ ሙባ ሱሱ አለሽ? እዚህ ላይ ጥያቄያችሁ ምንድን ነው? መልካም
ይሄ ቶፒክ ጥያቄ ሆኖብሽ ያውቃል? አይ ለማርስ እንኳን እኔ እውቀት የለኝም። እሺ አዳምጪ። አንደሽ ሎክ ደጋግሞ ይሄን ክፍል እሺ ችግር የለው። ደጋግሞ ይሄን ክፍል ይጠቅሱታል። ከዛም በየቤቱ ሴቶችን እየሄዱ ኑ አንብቡልኝ፣ ይህን ክፍል አንብቡልኝ። ኡስታዞቹ ንቀን ትተናቸው ነበረ። ኦልሞስት ወደ ከ4 ወር ከ5 ወር ያላነሰ በቃ አልፋታሉት ማለት ነው። ንቀን ስንተወው እውቀት አደረጉት ማለት ነው። ኦኬ ና ቻሌንጅ አድርጉኝ፣ እኔን አሁን ቻሌንጅ አድርጉኝ። ይሄ ፕሮቴስታንቶቹ ወይንም እትም ነው። በመሰረቱ እኔ ችግር አለበት ብዬ እዚህ ላይም ብዙም እንትም ላይ የለኝም። ቃል ኦፌንሲቭ ሊመስል ይችላል። በራሳችሁ አካል ታፍራላችሁ ወይንም ትሸማቀቃላችሁ። ማፈር ራሱ የኃጢአት ውጤት ነው። አክቹዋሊ አይደለ? ጸጋችን ከመገፈፉ የመጣ ነው አይደለ? ጸጋችን በመገፈፉ የመጣ ነው። ግን ይህንን እንዴት ወረስት እንደማደርግባችሁ አሳያችኋለሁ። ቋንቋ ነው አይደለ? ኦኬ ኢሬጉላር የሆነ ለእንትን ፎርማል የሆነ አይደለም ቃሉ ከሚል አንጻር ከሆነ መገፈፉ የመጣ ወይስ ፖይንት ነው? እንዴት ወረስት እንደማደርግባችሁ እና ክፍሉ ይሄንኛው የእኛን በተቃራኒው አሳያቸው። ጎን ለጎን ፕሮቴስታንቱ እንደዚህ ተቀምጧል። የእኛ ደግሞ ከጎን ማየት እንችላለን። የእኛ ደግሞ ምን ይላል? ኦኬ መጽሐፍ ላይ ናለ። ስክሪንሾቱን አሳያቸው። ውጣና ከዚህኛው መጽሐፉም ላይ ፍሬ ዘሩ ነው የተቀጠቀጠ ነው የሚለው፣ አባለ ዘሩም የተቀጠቀጠ። ስለዚህ ቻሌንጅ ሲያደርጓችሁ ሲምፕሊ ይሄ ማንበብ ካልፈለጋችሁ ምኑን አምጣ ማለት ትችላላችሁ። መጽሐፉን አምጣ። አፕ ላይ እንደዚህ ከሆነ አይ መጽሐፉን አምጣ ብሎ ቻሌንጅ ማድረግ ይቻላል። የመጀመሪያው ያንን ማለት አይቻላል። ኡስታዞቹ እየዞሩ ሴቶችን ነው የሚጠይቁት። ይህን ክፍል የኛ አልተቀጠቀጠም ለማለት ነው። አልተቆረጠብንም አለን ተቀላቀሉን ለማለት ነው። ኡስታዞች ምን አስባችሁ ነው ሴቶችን እየሄዳችሁ ንጽጽር ማያውቁትን ይህን ክፍል ካላነበባችሁልኝ የምትሉት? ምን አስባችሁ ነው? ምን አስባችሁ ነው? አይ ኡስታዞች አስገብተህ ብታወራ አይሻልም? እነሱ ይገባሉ። ቆይ አንዴ ይገባሉ። እሺ እስከዛ ድረስ ቆይ ተረጋጊ። ያው ገብተውልሻል። ጠይቃቸው እነሱ አንዴ ይገባሉ። ኦኬ ኡስታዝ ያው ኡስታዝሽ ገብቷል። ቋንዳ መጣ እፎይ ሰማለሁ። የብዙ ጊዜ ጥያቄ ነበር ያረድ ይሰማል። ትሰማለህ? ሄሎ ትሰማለህ? የብዙ ጊዜ ጥያቄ ነው አይደል? ቋንዳ መጣ ጥያቄ ነው። እንዴት ነህ? ሰላም ይመስገን። አሜን አለ። እሺ እሱ ጥያቄ ላንሳ ትፈቅድልኛለህ? ቀጥል። በጣም ጥሩ። ጥያቄው ምንድነው? ያው የምናምኑ የተቀጠቀጠ ያው ፍሬው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል እና ዲቃላ ደግሞ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ይላል። እና እኔ ጥያቄ ምንድነው እየታየ ነው ወይ የሚገባው ነው መጀመሪያ ጥያቄ። በር ላይ ቆሞ እየከፈቱ እያዩ ነው የሚያስገቡት ወይስ እንዴት ነው? አንደኛ እሱ ነው። ሁለተኛ ደግሞ ለምንድን ነው ከብልት ጋር የሚያያዘው? ማለት እግዚአብሔር ጉባኤ መግባት ከብልት ጋር የሚያያዘው ለምንድን ነው? ይህንን ነገር ብታስረዳን ባኪን ፎርዝ ፊት ለፊት እንድናወራ ማለት ነው። ኦኬ
ምንድነው እሱ የጠየቀን? አንድ የሚት አድርገው። እሺ ያው ባክ ኤንድ ፎርዝ እንድናደርግ ነው። ቀጥልሽ። ጥያቄ ጠየቅ እኮ ባክ ኤንድ ፎርዝ የምናደርግ ከሆነ ጥያቄውን ሳልመልሰው ጠየቅከው። ተጠየቅ በኋላ ምንድን ቻሌንጅ ካደረግ ቀጣይ ያ ተመለስ ወደ ትቀጥላለህ። አይሻልም? ቀጥልሽ። ኦኬ ባክ ኤንድ ፎርዝ እንድናደርግ ከፈለክ እሺ አንድ ጥያቄ ልጠይቅ። ቅድሚያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል አይደለ? ምን ላይ ነው ያለው ጥቅሱ? ያው ግልጽ እኮ ነው። ያው እያየ ነው አይደለ? ምን ላይ ነው ያለው? ዘዳግም 23:1 ዘዳግም ማለት ምን ማለት ነው? ዘዳግም ማለት ምን ያገባኛል? እኔ ስለ ዘዳግም ጥያቄ የጠየቅኩ መልስ። ምን ያገባኛል ስለ ዘዳግም? የተጠየቀው መጠየቅ ጥያቄ ሽፍት እንትን ልትል ከሆነ እንደዚህ ነው ጨዋታ አይሰራም። ብራዘር ጥያቄ ሽፍት ምን ያመጣውን ጥቅስ እኮ እየጠየቅኩ እኮ ነው። ዘዳግም ማለት ምን ማለት ነው? የጠቀስከውን መጽሐፍ እኮ እየጠየቅኩ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ከመጽሐፍ ቅዱስ አመጣውልህ። ጥያቄ ሽፍት ማድረግ መልሱ ከከበደ ጥያቄ ሽፍት ማድረግ ምን ማለት ነው ስትባል ምን አገባኝ መልስ ነው እንዴ? እኔስ ምን ያገባኛል? እንደሚያቅሰው አይመለከተኝም እኮ ነው የምልህ። አይመለከተኝም። አሁን ጥያቄውን መልስ። እሺ ቀጥታ ጎበዝ። እንደዛ ነው። አትደበቅ። ቀጥታ ስትሬት ፎርዋርድ ጎበዝ። ሚዩት አድርግ። በቃ ሚዩት አድርግ። ባክ ኤንድ ፎርዝ እናውራ ያለ ሰውዬ ባክ ኤንድ ፎርዝ እናውራ ብሎ ገና አንድ ጥያቄ ስጠይቀው ምን አገባኝ አለ። ስለዚህ ሚዩት አድርግ። ሚዩት አድርጋ። በቃ ምን አገባኝ ካልክ ሚዩት አድርግ። ቃል በቃል እየተመላለስን እናውራ ካልክ እንደዚህ ጠይቀሃለሁ። ምን አገባኝ ከሆነ መልሱ ባክ ኤንድ ፎርዝ ታው መልሱ ጥቅሱ ላይ ሆነ። ያልተጠየቀውን አመለስ ጥቅሱ ላይ ሆነ። እሺ ሚዩት አድርግ። አይሻልም? እንደዛ ይሻላል። እሺ ከምትሸሽ ቀጥለው ያ ባስተምር ይሻላል። ኤኒዌይስ ፍሬዘሩ የተቀጠቀጠ ባስተምር ስትል አልገባኝም። አትረብሽ። ሚዩት አድርግ። አይ ባስተምር ምን አገባኝ አልከው እኮ ምን አገባኝ አልከው። እየጠየቅኩህ ነው። አይመለከተኝም ማለት ነው። ርዕስ ያለው ጥያቄውን መልስ ሚዩት አድርግለትና መልሱን እስኪ ስታለስ ነው እኮ መልሱን ልስጥ። ዝም በል በቃ ሚዩት አድርግና ተቀመጥና አዳምጣ እኮ ቀጥታ። እሺ እዛ ርዕሱ ላይ ቀጥል። ፖለቲካ ለመስራት አትሞክር። ቀጥታ ሚዩት አድርግ። ኡስታዛችሁ ይሄ ነው። ኤኒዌይስ የምንጠቅሰው መጽሐፍ አትሊስ ማወቅ አለብን። ዘዳግም ማለት ምን ማለት ነው? አንድ ሰው ሲባል ምን አገባኝ ካለ ፕሊስ የተጠየቀው ጥያቄ በእናትህ አዳምጥ። ወደ መልስ ሂድልን። ጥያቄ ጠይቀሃል፣ ወደ መልስ የጠየቅኩ ላይ ብቻ አዳምጥ። ለምን ትረበሻለህ? ቤታችንን መታችሁማ እንደዚህ ፖለቲካ ለመስራት አትጣሩ። ኤኒዌይስ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ኧረ ተው አትደርበኝ በእናትህ። ኦኬ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። የእግዚአብሔር ጉባኤ ምንድን ነው ብዬ ብለህ ብጠይቅም አሁን ስለማታውቀው፣ ኤኒዌይስ ለምንድን ነው ይሄ የተባለው ከተባለ ዘዳግም ማለት የተደገመ ማለት ነው። ትምህርት የሆነ ወንድማችን ዘዳግም ማለት የተደገመ ነው። ህጉ እዚህ ሳይሆን ያለው አስቀድሞ ተሰጥቷል። ዘዳግም ማብራሪያ ነው። ስለዚህ የተደገመ ከሆነ ህጉ ሌላ ቦታ ላይ ተሰጥቷል ማለት ነው። ለምንድን ነው ታዲያ ፍሬዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተብሎ የተባለው ያልን እንደሆነ ሎክ የእግዚአብሔር ጉባኤ የተባለው የእግዚአብሔር ጉባኤ የተለያየ ነው። ማለትም ህዝቡ በኮቨናንት ውስጥ ያለው ራሱ የእግዚአብሔር ጉባኤ ተብሎ ይባላል። ወደዛ ይግባ አልተባለም። ምክንያቱም በብሉይ ኪዳን ብዙዎች ወደ እስራኤል ጉባኤ በዚህ ውስጥ ስለገቡ ማለት ነው፣ የገቡ ስላሉ እዚሁ ክፍል ላይም ማሳየት ይቻላል። ዝቅ ብሎ እንዲገቡ የተፈቀደላቸው ስላሉ ማለት ነው። ነገር ግን ዘር ፍሬው የተቀጠቀጠ ሲል የዘር ፍሬውን ለጣዖት የሚሰዋ ከሆነ ብልቱን የሚቀጠቅጥ ከሆነ እግዚአብሔር ዘር ፍሬ ሰው አልተፈቀደም ማለት ነው። ለምንድን ነው ያልተፈቀደው? አዳምና ሔዋንን ፈጠራቸው እግዚአብሔር ብዙ ተባዙ ምድራን ሙሏት ብሎ ትእዛዝ። ሰዎች የእግዚአብሔርን ዓላማና ፈቃድ ከመተግበር ይልቅ የዘር ፍሬያቸውን ለጣዖት የሚቀጠቅጡ የሚቆርጡ እነኚህ አገልጋይ የሆኑ ዘንድ እግዚአብሔር አልፈቀደም።
አልመረጣቸው። ምክንያቱም እነሱ እንደሚያደርጉ ከሆነ ለሌሎቹ ምን ይሆናሉና መሰናክል ይሆናሉና ለሌሎቹ መሰናክል እንዳይሆኑ እግዚአብሔር ይሄንን ከልክሏቸዋል። ምን እንዳያደርጉ የዘር ፍሬያቸውን ቀጥቅጠው ወይንም ደግሞ ቆርጠው መሪ አመራር መሆን አይችሉም ማለት ነው። መሪ የሚለው አንድም የእግዚአብሔር ጉባኤ ሲባል በመቅደሱ ወይንም ደግሞ በጦር ሜዳም ሊሆን ይችላል። ይሄ በኢትዮጵያ በተለያዩ የዓለም ክፍሎችም ላይ ይደረጋል። ምን ወደ ጦር ሜዳ የሚሄዱ ወይንም ደግሞ ውትድርና የሚሰለጥኑ እስቲል አሁን ራሱ ህጉ ይሰራል። መጽሐፍ ቅዱስ ላይ ያለው ወታደር ከሆናችሁ ታውቁታላችሁ። ስትመለመሉ አስቀድሞ ብልታችሁ ቼክ ይደረጋል፣ ይያዝና ቼክ ይደረጋል። ኢንተርናል ችግር አለባችሁ የለባችሁ የሚለውም ማለት ነው። ይሄ ክፍል የጦር የእስራኤል በኮቨነንት ውስጥ ያሉት በዛ ውስጥ ያሉ የእግዚአብሔር ጉባኤ ተብለው ይጠራሉ። ጤናማ አካል እንዳላቸው ቼክ የሚደረጉበት ያ ቼክ የሚደረግበት ወደ ጦር ሜዳ የሚሄዱት ራሱ ጤናማ የዘር ፍሬ ሊኖራቸው ይገባል። የተቆረጠ ወይም ደግሞ አደጋ ያለበት ችግር ያለበት የተቀጠቀጠ ከሆነ እንደ ልባቸው ፍሌክሲብል ሆነው መንቀሳቀስ አይችሉም። ስለዚህ እግዚአብሔር ይህንን ከልክሎታል ማለት ነው። ጀንደረባ የሚለው ወይንም ደግሞ የዘር ፍሬያቸው የተቀጠቀጠ ወይንም የተቆረጠ ከሆነ ዘዳግም ስለዚህ የተደገመ ከሆነ የነው ክፍሉ ያለው ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ለአሮን የተሰጠ ህግ አለ። ቤተ መቅደስ ውስጥ እንዴት ማገልገል እንዳለባቸው የቤተ መቅደሱ አገልግሎት ምን እንደሚመስል እግዚአብሔር አስቀድሞ የተናገራቸው አሉ። ምክንያቱም ከአገልግሎት ጋር በተያያዘ ለጣዖት እዛ ጋር ብልቱን ሰውቶ እዚህ ጋር ደግሞ ብዙ ተባዙ ብሎ መስበክ ስለማይችል ማለት ነው። ለሌሎቹ ምን ይሆናልና እንቅፋት ይሆናልና አገልጋይ መሆን አይችልም። እዛው ላይ ግን ምን አስቀምጦለታል? ገብቶ ምግቡን መብላት ይችላል፣ መገልገል ይችላል። አገልጋይ መሆን ግን አይችልም። አገልጋይ መሆን አይችልም። ይሄንን ራሱ የሚሰብ ወይም የተሰለበ የሚቀጠቅጥ ብልቱን እንደዚህ የሚያደርግ የእግዚአብሔርን ሕግ ጥሷል ተላልፏልና አይችልም ማለት ነው። ስለዚህ ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ሙሉ ክፍሉ ተቀምጧል ማለት ነው። ሕጉ የተደገመ ነው። ስለዚህ የዘር ፍሬውን ማንኛውም ሰው መቀጥቀጥም ሆነ መቁረጥ መስለብ አይቻልም። አንደኛ ቆሮንቶስ ላይ ምዕራፍ 3 ላይ እግዚአብሔር ቅዱስ ጳውሎስ እንደሚናገረው እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። በራሳችሁ ላይ ምንም ልታደርጉ አልተፈቀደላችሁም ይላል። ስለዚህ ማንኛውም ሰው እግዚአብሔር መልካም አድርጎ የፈጠረለትን አካሉን ሊሰልብ ወይም ደግሞ ሊቆርጥ አልተፈቀደለትም። ቆርጦና ሰልቦ ደግሞ አገልጋይ ነኝ ሊል አይችልም፣ አይቻልም ማለት ነው። ይሄ እስልምናው ላይ እንሄድበታለን በኋላ። ገሃነም ነው የሚገባው እንጂ ገነት አይገባም። በእስልምናው ደግሞ ገሃነም ነው የሚገባው፣ በፍጹም ገነት አይገባትም። እንደገና ደግሞ መሐመድም ተናግሯል፣ የተሰለበ ስልብም ከኛ ወገን አይደለም ብሎ ማለት ነው። ቆይ ተረጋጋ። እንዴት አድርገው ይህን የሚያደርግ ስለዚህ ስልቡ ላይ በተያያዘ ይህንን አንድ ያዳምጥ። ስልቡ ላይ ልጨርስ፣ ስልቡ ላይ አልጨርስ። እሺ ጥያቄ ካለ ቀጥልሽ። እዛ ላይ ሄድን ብዬ አሁን ያቀረብከው ነገር ምንድን ነው? አንድ ነገር ኮንፊርም እንድታደርገኝ ይፈልጋሉ። ስለዚህ አሁን ቤተ መቅደስ ላይ ቆሞ ይፈተሻል ማለት ነው። ተገልቦ አንድ ሰው ሊገባ ሲል እንደዛ ነው እያልከኛል? እሺ ጥያቄ ነው። አይ አሁን ደግሞ ባኪን ፎርዝ ነው የምናደርገው። ፊት ለፊት ያው እንትን ነው ስበካ እንዳይሆን ፊት ለፊት እናደርገዋለን። እሺ ይህንን የአንተን ጠይቃለሁኝ። ሱሪያቸውን አስወልቀው የፈተሿቸው ስላለ እናንተ ጋር እኛ ጋር ተረጋጋ። አዳምጥ። እሺ አይሻልም? ሰውየው ብልቱን ሰልቧል። ምን አድርጓል? እንዳዳምጥ ከሆነ ራስን ችላ አውራ። መጀመሪያ አዳምጥ፣ ቀጥል። ምክንያቱም ለጣዖት ራሱን የሚሰዋ ከሆነ ይታወቃል። ኦብቪየስሊ ለጣዖት ራሱን የሚሰዋ የሚቀጠቅጥ ከሆነ ይታወቃል። በእስልምናው ግን ቼክ ነው የሚደረጉት። በእጆቻቸው መጥተው በእስልምና ይታያል። በእኛ ግን እንደዛ የሚል ማስረጃ አታመጣም። በእስልምናው ይታያል የሚል አዲሱ ተከፍቶላል። ያው በእስልምና ብልታቸው ተከፍቶ ቼክ ይደረጋሉ፣ ይገደላሉ። ከዛ በኋላ ፀጉር አውጥቷል አላወጣም ብልታቸው ተብሎ በእስልምና ቼክ ይደረጋል። ክርስትና መልስ የለውም
አለው። ኖ ኖ ኖ በእኛ ለምን ነው የምትፈሩት? አዳምጣ አዳምጥ ፊት ለፊት አውራ። የተጠየቀው ተከፍቶላል። አትጩህ፣ አትደንግጥ። ፊት ለፊት መጀመሪያ ቁም። እኔ ፊት መቆም አልችልም ልልህ ነው። ዘዳግም 23 አትጩህ፣ አታርጉኝ፣ አትረበሽ፣ እዩዋቸው እንዴት እንደሚረበሽ ኡስታዛችሁ። ይሄ ነው አሁን ውይይት ብሎ ቢለኝ ማለት ነው። እኔ ጋር ወያያለሁ የሚለው ልብ አድርጉ። ይሄ ሰውዬ ይሄ ነው ውይይት የሚለው። እዩት እንዴት እንደሚጮህ። ተረበሽ። በጣም ተረጋግቼ ነው። ኧረ አዳምጥ፣ ቆይ ተረጋጋ እባክህን። አትጩህብን፣ ተረጋጋ። እኮ መልስ ነው የፈለግከው አይደል? መልስ ነው የፈለግከው እኮ ጥቅሱ ላይ መልስ ነው የፈለግከው። አዳምጥ። አንተ ጋር ይኸውልህ፣ የእናንተ ጋር ብልቱን ሱሪውን አውልቀው ብልቱን ቼክ ያደርጋሉ በእጃቸው። እኛ ጋር ግን አዳምጥ፣ ቆይ አዳምጥ፣ አትረበሽ፣ ተረጋጋ፣ አዳምጥ። አንድ ሰው እንኳን አልቻልክም። ሶስት ሆናችሁ ነው። አዳምጥ። እሺ፣ ለምን ፓኒክ ታደርጋለህ? ተረጋጋ። 23 አንድ ላይ ቀጥል። 23 አንድ ላይ የጠየቅኩህን መጀመሪያ መልስ። ተገልበው ይታያሉ ወይስ አይታዩም? መልስ። በቃ ሚውት አድርግ። አላረግም። ስትሬት ፎርዋርድ ነው የምፈልገው። ሚውት አድርግ እና አዳምጥ። እሺ፣ እስልምናው ጋር ተገልበው ይታያሉ። አዲሱ ተከፍቷል። ሱናን አቢዳው 4404 ላይ ተገልበው ብልታቸው ቼክ ይደረጋል። አትረበሽ። እኛ ጋር አዳምጥ። ብልቱን ሆን ብሎ ሊቀጠቅጥ አትጩህ። መልስ ነው የፈለግከው አይደለ? ይመለስልህ። አትጩህ እኮ። ስለዚህ ዘዳግም 23 አንድ ላይ ቁም። እዛ ላይ እኮ ተረጋጋሽ። አትጩህብኝ። አታደንቁረኝ ደግሞ። እሺ ራሱ አትጩህብኝ አላለም? ስሙት፣ ይኸውላችሁ አትጩህብኝ ሲል እኔ ቤት መምጣቱን ራሱ ወስቶታል። አትጩህብን። አዲሱ ሲከፈት ደግጦ እኮ ነው። በቤት መጮህ ትችላለህ ማለት ነው። በቤት ትጮሃለህ። ተረጋጋ፣ አትረበሽ እኮ ተረጋጋ። ዘዳግም 23 አንድ ላይ ቁምና አቅሙ ካለ አውራኝ እኮ። አትረበሽ፣ አዳምጥ። አትረበሽ። ምንም እንደማታውቅ እኮ ስለማውቅ እኮ ነው ማላስወጣ። አትረበሽ፣ እፎይ፣ አትረበሽ። ምንም እንደማታውቅ ስለማውቅ እኮ ነው ማላስወጣ። መደንገጥ አያስፈልግም። ውሃ እየጠጣ በእናትህ ተረጋጋ። ይሄ ነው ኡስታዝ የምትሉት ይሄንን ነው። ይሄንን ነው ዲያቆን የምትሉት። ልብ አድርጎ ያጀው ዲያቆን አይደለም። ስለዚህ ቀጥል። ዲያቆን ስማ፣ አንዴ ታርግና ተረጋጋ። ቆይ ተረጋጋ። ባኬን ዲፎርስ ስላት እባክህ አዳምጥ። እኔ ጆሮዬን አምጣ። ኢብራሂም አንዴ የሚታርግ ከስሩ ራሱ እየታዘቡ ነው። በእናትህ አዳምጥ። ከበደ ወይ ከብዷል። አዳምጥ እባክህ። እህትህ ራሱ ዝም በል እያለች ነው። ቀጥሉ፣ ሁለታችሁም ቀጥሉ። እህትህ ራሱ አዳምጥ እያለች ነው። አንተንም አንቺ ዝም በይ። ቆይ ሁለታችሁንም አስተናግዳችኋለሁ። ሁለታችሁንም አንተንም እሱንም። እህትህ ራሱ ታዘበች። አዳምጥ እያለች ነው። አትጩህ እስኪ። አላለችኝም። አንተ ነው ዝም በል እያለች። አዳምጥ። አስወሩኝ እኮ ነው የሚለው። ለምንድን ነው አላስወሩኝም ለማለት ነው እንዲህ የሚጮኸው። እዩት፣ አላስወሩኝ። ይሄ ነው ኡስታዛችሁ እንግዲህ ልጆችን እያስገባ ፕሊስ አዳምጥ። እኔ ፊት አላለም። አዳምጥ። እሺ አዳምጥ፣ መልስ ይሰጥ። ምንም እኮ ያወራው ነገር የለም። እሺ ሚውት አድርግ። እኔ ከአንተ ጋር መጫወቻው አልፈልግም። ሚውት አድርግ፣ መልስ ይሰጥ። ምንም ኦኬ። ምክንያቱም እስራኤሎች የኮቨነንት ህዝቦች ናቸው። ህግ አላቸው፣ ምስክር አላቸው። ፕሊስ አዳምጥ። ተገልበው የሚል ማስረጃ አንጣልኝ። እሺ ተገልበው የሚል ማስረጃ አንጣልኝ። እኔ ከፍቼልሃለሁ። ነብይ ብልታቸውን ገልቦ ያያል። ተገልቦ ብልታቸው ይታያል። ማስረጃ አንጣ። ክርስትና ነው የምንለው ለዚህ ነው። ኦርቶዶክስ ብልት ገልቦ ማየት መልስ ነው እንዴ? ነብይ ብልት ገልቦ ያያል። እኛ ጋር ግን ብልታቸውን ገልባችሁ እዩ ሚል የለም። ስለዚህ ብልታቸውን ገልባችሁ እዩ ሚል ስለሌለ መልስ የለም። ያንተ ብልታቸውን ነብያችሁ ገልቦ ያያል። በእናትህ
አቦ እንደዚህ ይሄ ነው ኡስታዛችሁ፣ ይሄ ነው ኡስታዛችሁ። አያችሁ ኡስታዛችሁ ይሄ ነው፣ ኡስታዛችሁ ይሄ ነው፣ መምህራችሁ ይሄ ነው ኡስታዛችሁ። በእናትህ አዳምጥ። መምህር የምትሉት ይሄንን ነው። አያችሁ። ስለዚህ ኢብራሂም ይወርዳል ብላ በእናትህ አዳምጥ፣ አትጩህ። ብልታቸውን ገልባችሁ ታያላችሁ ወይ? እንደዛ የሚል የለም። በሌለበት ላይ ነብይ ገልቦ ያያል፣ እኛ ጋር የለም። ያንተ ነብይ ነው ገልቦ የሚያየው። እንዴት ነው የሚታዩት? መልስ ጎበዝ። በቃ አዳምጣ። እሺ እንዴት ነው የሚታዩት? ጥያቄ ነው የጠየቅከው። ስለዚህ ምስክር አላቸው። አንድ ኧረ በእናትህ አዳምጥ፣ በእናትህ አዳምጥ። በቃ እንዳዳምጠ ስትሬት ፎርዷ የጠየቅኩን ጥያቄ ብቻ ነው የምትመልሰው እኮ። አዳምጥ። እሺ እንዴት ነው የሚታዩት? መልስ ቶሎ በል ጎበዝ። አዳምጥ። እሺ አዳምጥ። እሺ ሚታርግ አዳምጥ። ጎበዝ አዳምጥ። እሺ እኔ አዳመጥኳል። አንተ ደግሞ ሚታርግና አዳምጥ። ኤኒዌይስ እንዴት ነው ቀጥል። ያስጨው ምንድነው የሚያስረብሸው? እንደዚህ ልጁ ለምን ይረበሸው? ነው አንተ ማስረብሸው? ቀጥል ሂድ። እኔማ ያው ዘና ብዬ ቁጭ ብያለሁ እኮ እንዲህ ቫይብሬት እያደረኩ እኮ ነው። የሚገርም ዘና ብዬ ነው የተቀመጥኩት፣ በጣም በሚገርም ሁኔታ ማለት ነው። ቀጥል ሂድ። ኤኒዌይስ ቀሚሳቸውን ወይንም ሱሪያቸውን ገልበው ያያሉ ወይ? እስራኤሎች ሕግ አላቸው። ራሳቸውን ለጣዖት የሚሰዉ ከሆነ ይታወቃል። ምክንያቱም የኮቨናንት ሰዎች ናቸው። ራሳቸውን የሚሰዉ ከሆነ ወይስ አያዩም ነው የጠየቁ? ያያሉ የሚል አንድ ማስረጃ የለም። ያያሉ የሚል ግን እስልምና ላይ አለ። ብልታቸውን ጸጉራቸውን የብልታቸውን ጸጉር ያያሉ የሚል እስልምናው ላይ አለ። እኛ ላይ ግን የሰው ብልትን ቼክ ያደርጋሉ የሚል የለም፣ አልተሰጠም። መልስ። ምክንያቱም ራሱን ለጣዖት የሰዋ ከሆነ ሰውየው ራሱ እኮ ጣዖት አምላኪ ነኝ እያለ ይታወቃል። ብልቱ ሳይቆረጥ መቆረጡ ሳይታይ እንዴት ይታወቃል? ብልትን ለጣዖት ከቆረጥከው አይታወቅም? ኦኬ እስቲ ብልትን ተቆረጥና ይታወቃል አይታወቅም? እስቲ ቀጥቅጣ። እስቲ ብልትን ለጣዖት ሰዋ እኮ ሰውየው፣ ለጣዖት ሰዋ እኮ ሰውየው። መጀመሪያ ምንድን ነው ያልከው? ነብይህ ለአቡ ሁሬራ ብልት መቀጥቀጥን ፈቅዶለታል። ፍቀድ አንተም ቀጥቅጥና ክፈተው፣ አዲሱን ክፈተው። ለአቡ ሁሬራ ብልትን መቀጥቀጥ ፈቅዶለታል። ነብይ ብልቱን አይቶ ነው ያወቀለት። አዳምጥ። አትጩህ፣ በእናትህ አትጩህ። አቅም የለህም እኮ ነው የምልህ። አትችልም ይላል በራሱ። ሳትሰማ ምን አወራህ አለ? ምን ነጥብ አነሳ? ኢብራሂም ቆመ። ሚውት በማድረግ ምን አወራህ? ምን አወራህና ነው? ምን አውቀህ ነው? ሳትሰማ በየት በኩል አንድ ሰው ሚውት መልስ ይሰጥህ? አንድ መምህር፣ ይቅርታ መምህር፣ አንድ ጊዜ ከሱ ጋር ልቀጥል። መምህር ይቅርታ፣ ታሰማ እንደ እነሱ መልስ ለምሰጥ። እሺ አይሆን ወይ መምህር፣ አንድ ይቅርታ። አሁን ቆይ ይሄ ነው ኡስታዝ ያላችሁት። መደማመጥ ሳይሆን በምን በኩል ነው መግባባት ነው ብለህ ነው የምታስበው? ኢብራሂም አባት ከበደው እፎይ ከብዶታል። ለሱ ሊያገዙ ይገቡ አይደለም፣ ለማንም ለማገዝ ሳይሆን ይኸውልህ፣ ሚውት አታርጉኝ። ቆይ አንድ ጊዜ እባካችሁ። እኔና እሱ ጀምረናል፣ የጀመርነውን እንጨርስ። አቅም ከሌለ በቃ እኔ ቤት ትመጣለህ ወይ በፖስት እፎይ አቅቶትን የላግዘው ነው። በላይዞ ቀጥልባል። ዝም በሉለት፣ አቁሙ፣ ዝም በሉ። ከዚህ በኋላ አንድ ሰው ሚውት ካደረገኝ አንተ ደግሞ ጎበዝ ነህ፣ ለየት ያልክ ነህ። ገብተዋል አይደል? ከዚህ በኋላ አንድ ሰው ሚውት ካደረገኝ ፍርሃትን ነው የሚያሳየው። አንድ ሚውት እንዳታደርጉኝ ከዚህ በኋላ ማንም እንዳንደኩት ይጮህ። እስኪ ትንሽ አንድ ሰው ሚውት እንዳደረገኝ አውራና ጨርስ። ላይ ሰጣለሁ እኔ መጫጫው አልፈልግም። ኖ አውራቻ ጨርስ። 5000 ሰው አለ፣ 5000 ሰው አለ። ባክ ኤንድ ፎርዝ ፊት ለፊት ነው የምፈልገው። መልካም። ብልታቸውን ይነካካሉ፣ ቼክ ያደርጋሉ የሚል ማስረጃ አንጣልኝ። አልጠየቅኩም። እኔ ማስረጃ እኔ ነኝ የጠየቅኩ። ወደ እኔ አዙራ አታምጣ። የጠየቅኩን ጥያቄ መለስ። ብልት ሳይታይ እንዴት አድርጎ ነው መቆረጡ የሚታወቀው? ጎበዝ በቃ እሺ፣ ሚላርክ ኤኒዌይስ፣ ብልቱ ሳይታይ አዳምጥ። በእናትህ አዳምጥ። ኦኬ፣ ብልቱ የተቀጠቀጠ ወይንም ደግሞ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተባለ። ስለዚህ ብልቱን ለጣዖት የሚቀጠቅጥ ከሆነ ወይንም ደግሞ ይሄ ህጉ ተሰጥቶታል፣ ሰውየው ራሱ ያውቀዋል፣ ቀጥቃጩ ያውቀዋል። ወደ እግዚአብሔር ጉባኤ አይግባ ስለተባለ አይሄድም። ብራዘር፣ እኔ የጠየኩ ወደ እግዚአብሔር ጉባኤ አይግባ ሲባል እግዚአብሔር ጉባኤ ሲገባ በምንድን ነው የሚታወቀው? የጠየኩ ራሱ ያውቀዋል። ብልቱን መቀጥቀጡንና መቁረጡን ያውቀዋል። አሁን ቀየረው። ምን ያስቃል? ፕሊስ ውዱ ካላደረግ ወደ ሰላት አትምጣ ከተባለ አዳምጥ። የአንተን ሲል አርጉመንት ለማምጣት እንዳለብኝ ያውቃል። አዳምጥ።
አንድ ሰው ውዱ ካላደረገ ሰላት አይስገድ ከተባለ ውዱ አለማድረጉን በምን ያውቃል ብሎ እንደመሳቅ ነው እኮ። እስልምናው ጋር አዳምጥ። እስልምና ጋር ግን ብልቱን እንዲሰልብ መሐመድ ፈቅዷል። በእጁ ደግሞ ቼክ ያደርጋል። መሐመድ ተቆርጧል አልተቆረጠም ቼክ ያደርጋል። ሲበላ ወጣ። አሁን አያችሁ አይደለ? የእናንተን ሲል አርጉመንት እንዲህ መምታት እንደምችል አውቃለሁ። ኧረ ና ተመለስ በለው። እፎይ ያ አንዴ አንብበው፣ ሰው ሳይወጣ አንብበው። ኧረ ና ወጣ። ነብይ ለአቡ ሁሬራ የፈቀደውን ልክ ሲመጣበት አርጉመንቱ ሮጦ ወጣ ማለት ነው። ነቅሎ ወጣ። ማንም አላስወጣውም። ነቅሎ ወጣ። ቅድም ሲጮህ ነበር አይደለ? አንብበው አዲሱን። ምን ማለት ነው? ቆይ አዳምጥ። አላስወራችሁትም ትላለች እንዴ? ከዚህ በላይ እየጮኸብን ቀጥል። አንብበው አዲሱን። ያ አቡ ሁሬራ እንደተረከው ይላል አይ ቶልድ ጋድስ ሜሴንጀርስ ዳት አይ ቢንግ ኤ ያንግ ማን ዋዝ አፍሬድ ኦፍ ኮሚቲንግ ፎርኒኬሽን። አቡ ሁሬራ ሙሐመድን ምን ይለዋል? እኔ ልጅ ነኝና ዝሙት እንዳልሰራ ፈራለሁ። ሶ አይ ሃድ ኖ ሚንስ ኦፍ ኢኔብል ቱ ሜሪ ሂም፣ ማግባትም አልችልም ይለዋል። ኢት ዋዝ አሶ ሂ ዋዝ አስኪንግ ፐርሚሽን ቱ ሂም ሰልፍ ሜድ ኢኑክ ብሎ እየጠየቀው ነበር ሙሐመድን። እኔ ራሴን ልስለብ ወይ ብሎ ሙሐመድን ይጠይቀዋል። ከዛ በኋላ ሙሐመድ ዝም ካለው በኋላ ነገር ግን 3-4 ጊዜ አቡ ሁሬራ ይጠይቋል። በመጨረሻ ምን አለው? the pen has written all it has written፣ የተጻፈው ነገር ተጽፏል። about your destiny፣ ስለ እጣ ፈንታ። so have yourself made ኢኑክ፣ ራስን መስለብ ትችላለህ ብሎ ሙሐመድ ለአቡ ሁሬራ ፈቅዶለታል። እንዲቆርጥ ብልቱን እንዲቆርጥ ፈቅዶለታል። ከይቅርታ ጋር ክርስቲያንዬ ይታዘባል። 5500 ሰው አንዴ ተረጋጋ። ቆይ ብልቱን ቼክ ያደረገበትን አውጣልኝ ክርስቲያን። ቆይ እዚህ ላይ እናወራለን። ተረጋጋ። ቆይ ፈቀደለት ያለውን አምጣው። አንዴ በመሀል ተረጋጉ። አትንጫጫ። ተረጋጋ። ተረጋጋ። አንብበው ክርስቲያን። አትረበሽ። አንብበው ክርስቲያን። አረሚቱ አታርጉኝ በእናታችሁ እናንተ ቤት አድርገን ያውኑና ፈልግ እኮ ትረዳዳ ነበር። አንተ እኮ መናገር ሰይድ አንዴ እስኪ በማለት አትግባ። ሰይድ አይደለም መግባቴ ሳይሆን ይስማስቲ አንዴ ሚዩት አድርገው። እሺ ቆይ አንዴ የቅድሙን ሐዲስ ክፈትላችሁ። ሚዩት አድርጌ ነበብ። ቆይ መረጃው አትጩ መጮ መልስ አይሆንም። የመጀመሪያውን ሐዲስ ተፈቱትና ሰው አይምሮ አላቸው ክርስቲያኖች። ሰይድ ኧረ አንዴ ሰይድ አንብብ። ብልቼ ልጁን አወረድከው እኮ ልጁን አልቻለም። ያላወረድከው ሲመታበት አርጉመንቱን ሮጦ ወጣው። አርጉመንቱን ስመታበት ሮጦ ወጣው። ወይ ሰው አንብብ። ሚዩት ማድረግ ነው። አንብብ። ተረጋጋ። አሁንም ተረጋጋ። ሰይድ ኢብራሂም አንተ ሰይድ አንዴ አንብቡ። መንጫጫ መሰራ አድጓል አላደገም። ጸጉሩ ስትፎክር ነበረ። ቪዲዮ ደርሶናል። ስትፎክር ነበረ። ክፈቱ የመጀመሪያው አንብብ። ኡስታዞቹ ካልመጡ እንዲሁ ተፈልጠው ውስጥ ነበር የመጀመሪያው አንብብተውና ይሄው አንብብ። ብልት ቼክ እንደሚያደርግ ላሳይ እኮ ነው ወላሂ ማለት ተውና ብልት ቼክ የሚያደርገው ነው። ተወያይ ሲያደርግ በጣም ነው የሚያሳፍረው። አንብብ والله በጣም ነው የምታሳፍረው። አትጩ የመጀመሪያውን ሐዲስ ክፈተው። አንብብ። ቅድሚያ ብልት ቼክ እንደሚያደርግ ነብይ አንብብ። ሰይድ አንዴ ሚውት አድርግ። ሰይድ አንዴ በመሀል አትግባ። ከይቅርታ ጋር ሰይድ እባክህ የመጀመሪያውን ሐዲስ ክፈተው። የመጀመሪያው ሐዲስ ነው። አንብብ። ብልት ቼክ እንደሚያደርግ ነብይ አስተምሮታችሁ ላይ አንብቡት። ኧረ ቆይ ምን ሆነ? ክፈተው የመጀመሪያውን ሐዲስ የመጀመሪያውን ሐዲስ ክፈተውና ወላሂ ፊውዲር የመጀመሪያው ሐዲስ ቼክ እንደሚያደርግ ብልት ከብዶ ነው የመጀመሪያው ቪዲዮ ያጣጡት ከይቅርታ ጋር እኔ አትምጣብን። አወከር አንፈልግም። ብልት ቼክ እንደሚያደርግ አንብብ። ብልት ቼክ እንደሚያደርግ አንብብ። ብልት ቼክ እንደሚያደርግ አንብብ። ኧረ እባክህ ተው። ኧረ እባክህ አታነብም። የመጀመሪያውን ሐዲስ እናወራ። ይሄው ተከፍቶልሃል። የመጀመሪያውን ሐዲስ ክፈት። የመጀመሪያው ሐዲስ ሚሽካቱል መሳቢህ ሐዲስ ቁጥር 88ን ክፈትና እኛ የሙስሊም ኡስታዞች ምን አይነት ብቃት እንዳለ እና
ኦኬ እዚህኛው ላይ ብቃት የለም። ቼክ እንደሚያደርጉ ብልት ቼክ እንደሚያደርጉ ገባ። ብልት ቼክ የሚያደርጉትን እንዴት አየኸው? ቼክ የሚያደርጉት ብልትን እንዴት አየኸው? የመጀመሪያውን ሐዲስ ረጅም ነው አጭር ነው የነብይ ብልት? አይ እንመጣለን፣ ችግር የለውም። አታነብም? ታነባለህ። ከምናምን እንደማትወጡ እናውቃለን። ይሄ የእናንተ ነብይ ነው እንደዛ ያለው። ተመልከቱ። ሱና ነው ከአህያ በላይ እንደዚህ ማድረግ አለባችሁ ምናምን በደንብ አድርገህ ማርካት ምናምን ያለው የእናንተ ያስተምረው ነው። ሰዎች ካልመጡ በላቸው እንውቀጣቸው አሉ። ያው ስንመጣ ፊት ለፊት ከመጀመሪያ አድምጥ። ኦፋይ እናመሰግናለን። ማንበብ ማትችል ከሆነ ከስር ትሆናለህ ማለት ነው። ኤኒዌይስ ማንበብ ይችላለህ? ኦኬ ክርስቲያን አንድ አንብበው። አይደለም ለምንድን ነው ሰው ያነባል? ታነባለህ? ሰይድ ታነባለህ? ማንበብ እራስህ አትችልም። ጦሃራ ነህ። ኧረ ጦሃራ ነው መባራስ ሚዩት አድርጊ። ብልት ቼክ የሚያደርገው ማን እንደሆነ እናሳያችሁ። ፕሌስ አዳምጪ። በቃ በእናትሽ አትጩህ። መጀመሪያውን እንትናንተንም ኡስታዛችን ጠርተህ ተነስተህ እንደዚህ የምትፈራ ከሆነ ራሱ ነው ሮጦ የጠባክሽን አርጉመንት ሲመታበት አሸናፊ ኡስታዛችን ነው። ሁሌም አሸናፊ ነው እስላሙ። ኧረ አትጩህብኝ፣ በእናትሽ አትጩህብኝ። እኔ ዳያም አትፍራ። አባትጩህብኝ። በቃ ሶስተኛ ቀን አንብበው። አንዴ ክርስቲያን አንብበው። ብልት ቼክ ማደርገው ማን ነው? እሱ አንብብላቸው። ያዙ ሁላችሁም፣ የመረጃ ቁጥሩን ያዙ ሁላችሁም። ቁጥሩ የሚገኘው ስንት የት ነው? ሱናን አቢ ዳውድ 4404 ላይ ነው የሚገኘው። ሐዲሱ ደግሞ ሳሂህ የሆነ ሐዲስ ነው። ብቃት ካላችሁ እኮ ሁላችሁም ይሄንን ሙስሊሞችም ክርስቲያኖችም ይሄንን ሐዲስ ቼክ አድርጉት። በስልካችሁ በቀላሉ ገብታችሁ ማንበብ ስለምትችሉ ማለት ነው። ምን እንደሚል አንብብላችሁ። ናሬትድ አቲያ እንደተረከው አይ ዋዝ አማንግ ዘ ካፕቲቭ ኦፍ ባኑ ቁሬዛ፣ ከባኑ ቁሬዛ ምርኮኞች መካከል አንዱ እኔ ነበርኩ ብሎ ይሄ ሰው ይተርካል። ዘይ ዘ ኮምፓኒየን ኤግዛማይንድ አስ፣ የአላህ መልእክተኛ ወይም ደግሞ የሙሐመድ ሰሃቦች ኤግዛማይን አደረጉን፣ ቼክ አደረጉን። ምናቸውን? ኤንድ ዞስ ሁ ሃድ ቢጋን ቱ ግሮ ሄር ፒውብስ ዌር ኪልድ፣ የብልት ጸጉር ያወጡ በሙሉ ተገደሉ። በባኑ ቁሬዛ ሙሐመድ ሄዶ የወረራቸው ጊዜ ማለት ነው። ኤንድ ዞስ ሁ ሃድ ናት ዌር ናት ኪልድ፣ ነገር ግን የብልት ጸጉር ያላወጡ አልተገደልንም ነበር። አይ ዋዝ አማንግ ዞስ ሁ ሃድ ናት ግሮ ሄር፣ እኔም የብልት ጸጉር ካላወጡት አንዱ ነበርኩኝ ብሎ ተናገረ። ሙሐመድ ሂጅረት እያደረገ እያየ ነው ሲያስገድላቸው የነበረው ማለት ነው። ምን ተደረጉ? ቼክ ተደረጉ። ጸጉር አለበት የለበትም ብልቱ ላይ ጸጉር ያለባቸው እንዳለ ጸጉር ያወጡ የብልት ጸጉር ያወጡ እንዳለ ምን ተደረጉ? ተገደሉ። አሁን እኛ ጋር የጠየቀውን ምንድነው? እሱ ብልቱን የቆረጠ ወይም ደግሞ ብልቱ የተቆረጠ የተቀጠቀጠ ወደ እግዚአብሔር ጉባኤ አይግባ ተብሏል። የሰው ብልት ትለካላችሁ ወይ አለ። ለምሳሌ ቋዳምት አንድ ሚታር ኦኬ፣ እንደዚህ አይነት ኃጢአት የሰራችሁ ወደ እግዚአብሔር ጉባኤ አትግቡ ከተባልክ ታውቀዋለህ አንተ ራስህ። ይህን የሚያደርጉትም ደግሞ እስራኤል ምስክር በሁለትና በሶስት ይጸናል። አንድ ሚዩት አድርገው አንዴ መሐመድ ያጎበስ። ስለዚህ አንድ ምስክር ይኖራቸዋል። አንድም ደግሞ አድራጊው ለጣዖት ራሱን የሚሰዋው ያውቀዋል እኮ። ብልትን ስቆርጠው የሆነ ጠፍር እኮ አይደለም የቆረጥከው። ጠፍር የቆረጣችሁ መሰላችሁ እንዴ? ብልት ሲቆረጥ ጠፍር አይደለም አይታወቅም። ብልቱ ሲቆረጥ ይሉናል። እነሱ ጋር ግን ምንድነው ቼክ የሚደረገው? ጸጉር አውጥቷል አላወጣም። ጸጉር ያወጡት እንዳለ እንዲገደሉ ተገደሉ ይላል። ጸጉር ያላወጡት ደግሞ ብልት ጸጉር ያላወጡት ተማሩ። የትኛው ጋር ነው ቼክ የተደረገው? ቼክ የተደረገው የትኛው ጋር ነው? ለዚህ ነው ተንጫይቶ ምናምን ብሎ እንትን ለማለት የፈለጉት። ማንኛው ጋር ነው የሚያሳፍረው ታዲያ? ማንኛው ነው ቼክ የተደረገው? በደምብ ጸጉር አውጥቷል አላወጣም? ጸጉር አለው የለውም? በደንብ ኤግዛማይን ተደርገው ጸጉር ስላላወጣ ልጅ ስለሆነ ተማረ ማለት ነው። በመጮህ መልስ አይሆንም። ይህ የጩኸት መልስ አይሆንም። ኡኡ በማለት መልስ ሲመልሳችሁ እንዳይመስላችሁ። ኦዲየንስ በደንብ ይረዳችኋል። በደንብ ታዝቧችሁ ይሄዳል ማለት ነው። አልተሳችሁ በሚል አንብብ። እሺ አንብብ። እሺ ከብልት ውጭ ሌላ
መሐመድ ሂራ ዋሻ ውስጥ ከተጨመቀ በኋላ ሮጦ የገባው ብልት ውስጥ እንደሆነ አታውቂም? ከድጃ ቀሚስ ውስጥ ነው የተወሸቀው። መገለጥ የሚመጣለት በአይሻ ቀሚስ ውስጥ ነበር። ምንም አታውቅም። ይሄንን አሁን እሺ ቀጥል። ዝም ብላችሁ እናንተ ወይ አታስተምሩን ነው ወይ ምን አትሉን? እንመልስላችሁ አትፈልጉም። አንብቡ አትፈልጉም። ተረጋጊ እስኪ። አሁን ምሳሌ ቀጥል። እሺ አሁን በዚህ ሐዲስ አላፍርበትም። ምሳሌ ተጽፏል፣ አንድ ጊዜ ተጽፏል። እኔ መገልበጥ አልችልም። ለምንድን ነው አንብበው የማያስረዱን? ሌላ ምን ሰይ ካለው ሌላ ነገር ካለው ለምን አያስረዱንም? ለምንድን ነው የሚጫጫሁብን? ለምንድን ነው በቃ አይምሯችን ለምን ይሞሉታል? አይታል አይደለ? እከሌን ግለጥ በቃ እናስረዳለን ብለው ከቤታቸው ተነስተው ሰው ቤት ገብተዋል። ለምን አያስረዱም? ቆይ ያ ጭንቅላት ያለው ሙስሊሞች አሉ፣ ጭንቅላት ያላቸው ሙስሊሞች አሉ። ማን ነው ጥፋተኛ የሚለውን ላስረዳህ አልፈልግም፣ አንብብ አልፈልግም። እሺ አቡኬ ካለ አቡኬን እሺ ያስገባውን እሺ ተረጋግቶ የሚያስረዳ አንድ ከሆነ ማለት ነው፣ እኛን የሚያስተምር ከሆነ ዝም ብሎ ሀዛ ያጻፈለትን እየቀጠፉ ሌላ ነገር እንትን ከሚሉ ማለት ነው። ማስረዳት የሚችሉ ካሉ ሞክርና አሁን በተረጋጋ መንፈስ የሚከራከሩ ከሆነ ሞክር። አወከርና እንዴት አመሻችሁ? ሰላም ብያለሁ። ፎይ ክርስቲያን መምህር ሁላችሁም እንዴት እውቀት እንደዚህ ከሆነ ውርደት ነው። እንደራሴ ሁላችሁም ተግባብታችሁ ማስተማር የማትችሉ ከሆነ አስቸጋሪ ነው። እና አሁን ምሳሌ ይሄን ሐዲስ ተጽፏል፣ እፎይ አልጻፈውም። ወድጄ ሳይሆን በግድ እስልምና ተከታይ ከሆንኩኝ ይሄን ሐዲስ እቀበላለሁ፣ ማንም የጻፈው ምንም። ስለዚህ አንብቦ እንደዚህ ብሏል። ብትወዱ የራሳችሁ ሙስሊም አይደለህም አንቺ አይ ዝም በል ቀደም አንቺ አህያ አይደለህም ሲጀመር አንቺ የገረድሽ ዝም በይ በደንብ ወቁ። ድንቁርና ውስጥ አንብቢው፣ ሐዲሱን አንብቢው፣ ድንቆሮ አንብቢና አስተምሪን። እኛ አልተማርንም አላወቅንም። በቃ ስምህን ቀይር። በራስህ አትተማመንም እንዴ? አልቀይርም። በእኔ ስም ነው በስም ነው እንደ ጀነት የሚገባ። ሐዲሱን አንብቡላቸው፣ አትፈሩት፣ አትሸማቀቁበት። አንብቢና አስረጂ። ተከታይ ብዙ የሚማሩ አሉ፣ የኔ አይነት ብዙ የሚማሩ አሉ። አዋቂ ከሆንሽ አንብቢ። ማንም ዘገበው አንብቢ። እኔ ለፉ አላደላም፣ ለማንም አላደላም። እውነትን እንፈልግ ነው። እኔ እፎይ እኮ እውነትን ፈላጊ ነው እኮ። ካሸነፋችሁት እስልምናን ይቀበላል። ትክክለኛ ሃይማኖት ከሆነ ትክክለኛ ሐዲስ ትክክለኛ መስፈርት ካለው ይቀበላል። እውነትን የሚፈልግ ነው። አክቹአሊ እኔ እውነት ላይ ነው የቆምኩት። ሰዎች እውነትን እንዲያገኙ ነው የምሰራው። ምላሽ ካላችሁ ማለት ትችላላችሁ። በእናታችሁ ማንኛውም ሰው እውነትን ፈላጊ ነው። የተዛባን ነገሮች አነጻጽሮ ከታች ያሉት እህት ወንድሞችን ማስተማር ነው የሚፈልገው። ይሰማል? እሺ ይሰማል። ቀጥላለሁ። አቡኬን አስገባውና አቡኬ ነው እሱ ነው ቅንጭላት ያለው። አቡኬን አስገባው በተረጋጋ ማለት ነው። ከይቅርታ ጋር ክርስትናው ላይ ለአንድ ደቂቃ ወር ቢበዛ አንድ ደቂቃ ብቻ የሆነ ማስረጃ ላይና ትቀጥላላችሁ። ከይቅርታ ጋር ያ እዚህ ዘዳግም 23 ላይ የተነሳው እንዴት ሊያውቁ ይችላሉ ምናምን አይነት ሀሳብ ባይዞ በጣም ሌም የሆነ አርጊመንት ነው። እና እንዴት ነው ሊታወቁ የሚችሉት? ቀሚሳቸው እየገለብክ ምናምን አይደለም። ኦኬ እንደ እስልምናው ሳይሆን መጽሐፍ ቅዱስ እንዲህ ነው ሊታወቁ የሚችሉት። እነዚህ ኢኖክ የሆኑ ሰዎች በተፈጥሮ ወይም ደግሞ ለእግዚአብሔር አገልግሎት ብለው ራሳቸውን ጃንደረባ ስላደረጉ አካላት ሳይሆን ለምን ፐርፐዝ እንደዚህ አይነት አገልግሎት የሚጠቀው በጣም ግልጽ እንዲሆንላቸው በምን እንደሚታወቀው ይኸው ፋዘር ታድሮስ ማላቲ ይህንን ክፍል ሲያብራሩ እንዲህ ይላሉ። ዳት ቲቺንግ
concerning the exclusions of the emasculated from the congregations of the Lord ማለት ራሳቸው ጃንደረባ የሆኑ ሰዎች እዛ ጉባኤ እንዳይገቡ የተከለከለበት ምክንያት ምንድነው የሚለው had its importance at that time በዛ ሰዓት የታወቀ ነው። እንዴት ነው ሊታወቅ የሚችለው? as it was common among the Gentiles to have groups of those emasculated to minister in the pagan temple. Okay? በምንድነው የሚታወቁት? ፓጋን ቴምፕል ላይ ኦን ፐርፐዝ ባይዞ እነዚህ አካላት ለጣዖት አምልኮ አገልግሎት ራሳቸውን ጃንደረባ ያደረጉ ማለት ነው። በዛ ታይም ኮንሴፕቱ የታወቀ ነው። ስለዚህ በጣዖት አገልግሎት ወይም ደግሞ በፓጋኖች ጣዖት ቤተ መቅደስ ውስጥ ለማገልገል ሲሉ ራሳቸውን ጃንደረባ ያደረጉ አካላት ማለት ነው። ስለዚህ ኮመን ፕራክቲስ ነበረ። ጀንታይሎች ወይም ደግሞ ከእስራኤል ሕዝብ ውጭ ያሉ አካላት ለጣዖታት ቤተ መቅደስ አገልግሎት ሲባል ራሳቸውን ስልብ ያደርጋሉ ዘንድ በቃ እዛ ያገለግላሉ። ወይም ደግሞ ለኩዊን ኦኬ እዚህ ጋር ስፔሻሊ in the quarters of the queen and the family of the royal entourage ወይም ደግሞ ለንግስቲቷ አገልጋይ እሆናለሁ ብለው ሲወስኑ ስልብ ያደርጋሉ ራሳቸውን። ሶ በእንደዚህ አይነት ሁኔታ ራሳቸውን የሰለቡ ወይም ደግሞ ስልብ ያደረጉ ወደ እግዚአብሔር ጉባኤ አይግቡ ነው። በቃ በዚህ ነው የሚታወቀው። ወይም የጣዖት ቤተ መቅደስ ላይ አገልጋዮች የነበሩ ናቸው አይዘር ለኩዊን ወይም ደግሞ ለንግስቲቱ አገልጋይ ሆናለሁ ብለው ራሳቸውን ስልብ ያደረጉ ናቸው ማለት ሶ በእንደዚህ አይነት ሁኔታ ራሳቸውን ስልብ ያደረጉ አካላት ወደ እግዚአብሔር ጉባኤ እንዲገቡ አይፈቀድላቸውም። ምክንያቱም ይሄ ረከሰ ነገር ስለሆነ ማለት ነው። የማይፈቀድ እግዚአብሔር ያልፈቀደው ነገር ስለሆነ በተፈጥሮ ወይም ደግሞ እንደዚህ አይነት በአደጋ ምናምን ቢሆንስ ወይም ደግሞ ናቹራሊ እንደዚህ አይነት አካላት ሊኖሩ እኮ ይችላሉ። እነሱ አይግቡ ማለት ነው? በጭራሽ አይደለም። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ እንዲህ ነው። ሐሳባችሁን ትጨርሳላችሁ። ቆይ የጀመርነውን እንቀጥል። ቆይ ማስወረድ ይሄን ተረጋጋ። ቆይ በእናትህ አንዴ ቆይ አዳምጡ። ቆይ አዴ